በሀገራችን የሳተላይት ስርጭት ከጀመረበት አሁን እስካለበት ጊዜ ድረስ ተወዳጅነትን ያተረፉ የመዝናኛ ፕሮግራሞች እንዳሉ የማይዘነጋ ቢሆንም ታዲያ እነዚህ የመዝናኛ ፕሮግራሞች አብዛኛውን ጊዜ በምዕራባውያን የተሰሩና በዓለም አቀፍ ደረጃ ተወዳጅነትን ካተረፉ ሌሎች የውጭ ፕሮግራሞች የተኮረጁ ናቸው። ይህም ተግባር ታዲያ በትላልቅ ጣቢያዎች ማለትም በኢቢኤስ ቲቪ፣ አባይ ቲቪ እንዲሁም ትላልቅ ዩቲዩበሮች ኮፒ ሲያደርጉት ተመልክተናል። በዛሬው ዝግጅታችን 7 ከውጭ ሀገር ሙሉ በሙሉ የተኮረጁ ፕሮግራሞችን እናጋራችኋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጠየቅን። አሁን ወደ ዝግጅቱ እንዝለቅ። ከውጭ ከተኮረጁ ፕሮግራሞች መካከልም በአንደኛ ደረጃ ያስቀመጥናቸው ሰይፉ ኦን ኢቢኤስ። ሰይፉ ኦን ኢቢኤስ ከ13 ዓመት በላይ በተመልካቾች ዘንድ ተወዳጅነትን ያተረፈና የሁላችንም የእሁድ ምሽት ተጠባቂ ሌት ናይት ሾው ነው። ታዲያ ይህ ሾው ከየት ነው የተወሰደው ካላችሁ አሜሪካ ውስጥ ለእይታ ከሚቀርቡ ሌት ናይት ሾዎች ነው። ሌት ናይት ሾዎች አብዛኛውን ጊዜ ወቅታዊ የሆኑ ነገሮችን፣ ዝነኛ የሆኑ ሰዎችን በማቅረብ ለስርጭት የሚበቁ የሾው አይነቶች ናቸው። በውስጣቸውም የተለያዩ አስደናቂ ስኪቶችና የላይቭ ሙዚክ ፐርፎርማንሶችም ይካተቱባቸዋል። ለምሳሌ ያክልም ዘ ሌት ናይት ሾው ዊዝ ስቴፍ ኮልበርት፣ ጄሚ ካሚል እና ጄሚ ኮርደን ይጠቀሳሉ። ሰይፉ ኦን ኢቢኤስ የተለያዩ ሾዎችን የተለያዩ የተወሰዱ ሴግመንቶች አሉት። ለምሳሌ የስቱዲዮ ዲዛይን ከጂሚ ፋለን እንዲሁም ከጂሚ ካሚል ስቱዲዮ ዲዛይኖች ጋር ይመሳሰላል። የተለያዩ ወቅታዊ ነገሮችን ከፌስቡክ የሚያቀርብበት ሴግመንት ደግሞ ከስቴፈን ኮልበርት ሾው የተወሰደ ነው። ኧረ በፍጹም አዎ በደንብ የሚሉ ጨዋታዎች ደግሞ ከሄለን ሾው አይ አም ኔቨር ከሚለው የተወሰደ ሲሆን የተለያዩ የማይመቹ ምግቦችን መመገብ ትሩዝ ኦር ኢት ከሚለው ከጄምስ ኮርደን ሾው የተወሰደ ነው። እንግዲህ ሁለተኛው ዋሸው እንዴ ነው። ዋሸው እንዴ በአጭር ጊዜ ተወዳጅነትን ባተረፈው የአባይ ቲቪ ላይ በ5 ታዋቂ ኮሜዲያኖች ተዘጋጅቶ የሚቀርብ የመዝናኛ ፕሮግራም ሲሆን የተወሰደው ውዳይ ላይ ከተሰኘው አሜሪካ ጌም ሾው ሲሆን በዚህ ሾው ላይ 2 አይነት ጨዋታዎች አሉት። የመጀመሪያው ተወዳዳሪዎች የሚያቀርቡት ታሪክ እውነት ነው ወይም አይደለም የሚለው ሲሆን ሁለተኛው ደግሞ የሚያውቁትን አንድ ሰው ጋብዘው ስለዛ ሰው እውነት ያወራው ማን ነው የሚለው መገመት ነው። ዋሸው እንዴ ሾውም እነዚህን ይዘቶች ሙሉ በሙሉ ነው የኮረጀው። በተጨማሪም ስቱዲዮ ላይ ያሉ እቃዎች እንደ እስከሚደገፉት ጠረጴዛ ሙሉ በሙሉ ተወስዷል ብንል ማጋነን አይሆን። ሶስተኛ ድንቅ ልጆች የኮሜዲያን እሸቱ መለሰ ዩቲዩብ ቻናል በሆነው ዶንኪ ቲዩብ የሚተላለፍና የሚሊዮኖችን ቀልብ በአጭር ጊዜ መግዛት የቻለው ይህ ፕሮግራም አሜሪካ ውስጥ ታዋቂ በሆነው ኮሜዲያን ስቲቭ ሃርቪ ሆስት ከሚደረገው ሊትል ቢግ ሻት ከተሰኘው ፕሮግራም ነው የተወሰደው። ሊትል ቢግ ሻት ከተሰኘው ፕሮግራም ላይ ከእድሜያቸው በላይ የሆነ ተግባር የሚያደርጉ አስገራሚ የሆኑ ህጻናት ቀርበው ቃለ መጠየቅ የሚደረግላቸው ሲሆን ድንቅ ልጆችም ተመሳሳይ በሆነ መልኩ አስገራሚ የሆኑ ህጻናትን ከተለያዩ የኢትዮጵያ ክፍሎች በማምጣት ቃለ መጠየቅ የሚያደርግ ፕሮግራም ነው። ድንቅ ልጆች ላይ ሀገራዊ ለዛ ለማላበስ የሚያደርጉት ጥረቶች ማድነቅ ያስፈልጋል። እሸቱ መለሰ ካለንሳን አይቀር እሸቱ አንድ ሰሞን ሆስት ያደርገው ስለነበረው ፕሮግራም በአራተኛነት እናወራለን ማለት ነው። የቤተሰብ ጨዋታ 4ኛው ፕሮግራማችን ነው። በነፃነት ወርቅነት ሆስት የሚደረግ በብዙዎቹ ዘንድ ተወዳጅነትን ያተረፈ የመዝናኛ ፕሮግራም ነው። ይህ ፕሮግራም የተወሰደው ፋሚሊ ውድ ከተሰኘ የሊትል ቢግ ሻት አቅራቢ ከሆነው ስቴቨን ሃርቪ በሚቀርብ ሌላኛው ፕሮግራም ወይም ሾው ነው። የቤተሰብ ጨዋታ ከስቱዲዮ ግንባታው ጀምሮ አንድ አይነት የጨዋታ ህጎችን ድረስ ከፋሚሊ ፉድስ በቀጥታ የተወሰዱ ናቸው። ፋሚሊ ፉድስ በተለያዩ ሀገሮች ፋሚሊ ፉድስ ካናዳ፣ ቦትስዋና እና በሌሎች ሀገራትም የራሳቸው የሆነ ፍቃድ ወስደው የሚሰሩ ሲሆን የኛ ሀገሩ የቤተሰብ ጨዋታ ግን ካለ ፍቃድ እንደሚሰራ ለማረጋገጥ ችለናል። 5ኛ እስማማለሁ አልስማማም። ይህ ሾው በ2000 መጀመሪያ ላይ በሰለሞን አስመላሽ ተዘጋጅቶ በኢቲቪ ተላለፈ የነበረ በጊዜው ተወዳጅነትን ያተረፈ የቴሌቪዥን ሾው ነበር። የተወሰደውም ዲል ኦር ኖ ዲል ከተሰኘው ካሚ ሜንደልስ ሆስት ከሚደረገው ሾው ነው። አብዛኛውን የጨዋታው ህጎችን ጨምሮ ሳጥኖችን እስከሚይዙ ሞዴሎች ድረስ ከዚህ ሾው የተወሰደ ነው። 6ኛ እንቆቅልሽ በጋዜጠኛ በፈለቀ ተዘጋጅቶ በኢቢኤስ ይቀርብ የነበረና በጊዜውም ተወዳጅነት የነበረው የጌም ሾው ነው። እንቆቅልሽ እንደ ስሙ ለተወዳዳሪዎች እንቆቅልሾችን በመጠየቅ የሚሸለሙበትም ሾው ነው። ይህ ፕሮግራም ታዲያ
who wants to be billionaire ከተሰኘው ሾው የተወሰደ ሲሆን የውጭም ሾው ትሪቪያ ማለት የሚጠቅላላ እውቀት ጥያቄ ሲኖሩት የሀገራችን ተላለፈ የነበረውን ቆቅልሽ ግን ሀገራዊ የሆኑ አባባልና ተረቶች ላይ ብቻ ያተኩር ነበር። እኛም ይህንን ሳናደንቅ አናልፍም። ሰባተኛ ማን ያሸንፋል ከቅርብ ጊዜ ወዲህ ተወዳጅነትን እያገኘ የመጣው በኢቢኤስም የሚተላለፍ ሾው ሲሆን በመጀመሪያ በአብሌት ከዚያ ደግሞ በዘወትር ደሳለኝ ሆስት የሚደረግ የጌም ሾው ሲሆን የተወሰደውም $100,000 ፒራሚድ ከተሰኘው የውጭ ሾው ነው። የጨዋታው ህግም 3 ማዕዘን ላይ ያለውን ነገር ቃሉን ሳያዛቡ ለጓደኛ ማስረዳት ነው። ማን ያሸንፋል ታዲያ ብዙም ሳይጨምሩ ጨዋታውን ወደ ሀገራችን አምጥተውታል። ይሁን እንጂ በማን ያሸንፋል የጌም ሾው ላይ የዘወትር መግቢያ ዳንስ ለሾው ልዩ ድምቀት እንዳላበሰው ሳንመሰክር ማለፍ አንፈልግም። በመጨረሻም ፈጠራ የታከለባቸው ወጥ የቴሌቪዥን ሾዎች እንዲሰሩ እየተመኘ ለመሰናበት ተገደናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተወዳጁን ቪዲዮን ከወደዳችሁት ላይክ እንዲሁም ደግሞ ቀጣይ ክፍል እንዲሰራላችሁ በኮሜንት ፓርት 2 ይሰራልን እያላችሁ ጻፉልን። በየጊዜው እንደዚህ አይነት አስተማሪ መረጃ ሰጪ ቪዲዮዎችን ስለምንለቅ የደውል ምልክቷን መጫን አይርሱ። በቀጣይ እስክንገናኝ ይሻለው።